በጥንቃቄ አስተውሉ። በዓለማችን ላይ በቢሊዮን የሚቆጠሩ ሰዎች ስልካቸው ላይ በመጫን የተጫወቱት የአዝናኝና በቀለማት ያሸበረቀው አንግሪ በርድስ ጨዋታ በእውነቱ ዝም ብሎ ወፎች አሳማዎችን የሚመቱበት ተራ ጨዋታ ይመስላችኋል? ከዚህ ጨዋታ በስተጀርባ ስለሚገኘው ልብን ስለሚሰብረውና እጅግ ሰቅጣጭ ስለሆነው እውነተኛ ታሪክ ምን ያክሎቻችሁ ታውቃላችሁ? ያ በደስታ የምንጫወተው ጨዋታ በእውነተኛው ዓለም የተከሰተን አስፈሪ የቫይረስ ወረርሽኝና የነፍስ ማጥፋትን የጭካኔ ታሪክ የሚደብቅ ጨለማ ገጽታ አለው ቢሏችሁ ታምናላችሁ? ብዙዎቻችን አንግሪ በርድስን ዝም ብሎ ወፎች ስለተናደዱ አሳማዎችን የሚያጠቁበት ጨዋታ አድርገን ነው የምናውቀው። ነገር ግን እውነታው ፍጹም የተለየ ነው። ከነዚህ ወፎች ጀርባ የዘር ማጥፋት ስቃይ፣ የእናቶች አሳዛኝ ዕጣ ፈንታና ማንም ሊነግራቸው የማይደፍረው ሰቅጣጭ ሚስጥር ተደብቋል። ዛሬ በዚህ ቪዲዮ በአይነቱ ልዩ የሆነ የአንግሪ በርድስን ሙሉ አሳዛኝ ታሪክ እጅግ ሰፊ በሆነ አቀራረብ ዝርዝር በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁ ከሆነ ትንፋሻችሁን አስራችሁ ወደ መጀመሪያው አስፈሪ ክፍል እናልፋለን። ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። ለመሆኑ ጨዋታው ላይ ያሉት አሳማዎች ለምን ተራ አሳማ ሳይሆኑ አረንጓዴ እንዲሆኑ ተደረገ? ይህ ዝም ብሎ የተደረገ ወይም አጋጣሚ አይደለም። አረንጓዴ ቀለም በሕክምናው ዓለም የበሽታ የኢንፌክሽን እና የቫይረስ ምልክት ነው። ጨዋታው ለመጀመሪያ ጊዜ ለዓለም የተለቀቀው በ2009 መገባደጃ ላይ ነበር። በትክክል በዚህ ዓመት ደግሞ በዓለማችን ላይ H1N1 ወይም የአሳማ ጉንፋን የተባለው አስፈሪ ወረርሽኝ ተከስቶ በሚሊዮን የሚቆጠሩ ሰዎችን ለህልፈትና ለበሽታ ዳርጎ ነበር። የጨዋታው ፈጣሪዎች እነዚህን አሳማዎች አረንጓዴ ያደረጓቸው ያንን እውነተኛ ዓለም ሰዎችን ሲበክል የነበረውን የታመመና የተበከለ አውሬ ለመወከል ነው። ጨዋታው በፈጣሪዎቹ አእምሮዎች ሲቀረጽ ወፎቹ ንጹህ ሰብአዊ ፍጥረታት ሲወክሉ፣ አረንጓዴ አሳማዎች ደግሞ ዓለምን ሊያጠፋ የመጣውን ያንን ገዳይ ወረርሽኝ የሚወክሉ ነበሩ። አሁን ወደ ጨዋታው እውነተኛና አሳዛኝ ታሪክ እንመጣለን። ወፎቹ ለምን እንደተቆጡና ለምን አንግሪ እንደተባሉ ታውቃላችሁ? አሳማዎቹ የገዛ ልጆቻቸውን ማለትም ገና ያልተፈለፈሉ እንቁላሎቻቸውን ሰርቀው ሊበሉባቸው ስለወሰዱ ነው። አንድ እናት የገዛ ልጇ ሲወሰድባት የምታደርገውን አስቡት። ወፎቹ ልጆቻቸውን ለማዳን ሲሉ የሚጠቀሙበት መንገድ ግን ፍጹም ሰቅጣጭ ነው። ጨዋታው ላይ ወፎቹ የሚወነጨፉት በምን ላይ ነው? በወንጭፍ። እነሱ አሳማዎችን ለመግደል ሲሉ የራሳቸውን አካል እንደ ቦምብ በመጠቀም ህንፃዎቹ ላይ እየተጋጩ ይሞታሉ። ይህ ማለት ጨዋታውን የምናየው እያንዳንዱ ደረጃ ወፎቹ የገዛ ልጆቻቸውን ለማዳን ሲሉ ራሳቸውን የሚያጠፉበትና አካላቸው እየተቆረጠ የሚሞቱበት እውነተኛ የደም ምድር። የመሪው ወፍ ሬድ ታሪክ ደግሞ ከሁሉም የከፋ ነው። ሬድ ገና በልጅነቱ ወላጆቹን ያጣ፣ በሌሎች ወፎች ሲገለልና ሲደበደብ የኖረ ብቸኛ ፍጡር ነው። ያ ሁሉ በልጅነቱ ያሳለፈው በደል በአእምሮ ውስጥ ከፍተኛ የቁጣና የብቀላ ስሜት ፈጥሮበታል። አሳማዎቹ እንቁላሎቹን ሲሰርቁ በሬድ አእምሮ ውስጥ ያለው ያ የዘመናት ቁጣ ገንፍሎ ወጣ። እሱ አሳማዎቹን ለመግደል ብቻ ሳይሆን መላውን የእርሻ ምድር በደም ለማጠብ የተነሳ ጨካኝ ፍጡር ሆነ። ጨዋታው እኛን በሳቅ እያጫወተን ከበስተጀርባው ግን በአሰቃቂ ሁኔታ ራሳቸውን የሚያጠፉ ወፎችንና የልጅ ማጣት ጥልቅ ሐዘን የሚተርክ እውነተኛ ሰቅጣጭ ድራማ ነበር። በልጅነታችን ያን ያህል ተደስተን የተጫወትነው ጨዋታ ከበስተጀርባው እንዲህ ያለ ልብ ሰባሪ ታሪክ አለው። የእናንተስ አስተያየት ምንድነው? አንግሪ በርድስ ዝም ብሎ መጫወቻ ነው ወይስ ከጀርባው የአሳማ ጉንፋንና የአሳዛኝ ወላጆች ታሪክ አለበት? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እንዳትረሱ። እንደዚህ አይነት በዓለማችን ላይ ያሉ ያልተሰሙ ድብቅና አስገራሚ ታሪኮችን ሁልጊዜ ለማግኘት ወርቃማ ወርልድ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ድረስ ሰላም።